እነማይ መጥተዋል እና እሱ ነው እንደዚህ ያስጨነቀ እኔ እሱ መች አስጨነቀኝ እኔ ያስጨነቀኝ ቅድም የሚደውል የነገረችኝ ነገር ነው ሄሚ ማናት ደግሞ ሄሚ የቴነቻ አንቺ ደግሞ አማከለች ሄሚ ስንቴ ነው የምነግርሽ አታበሳጭኝ እሺ በቃ አትቆጣ ደውላ ቆይ ምን ብላክ ነው ችግር አለ እንዴ አው ትልቅ ችግር አለ ለዛውም ተራራ የሚያክል ምንድነው ቆይ ለምን አትነግረኝም አንተ ልጅ ነኝም እኮ ያስጨነከኝ ነው ቆይ አባዬ ምን ነካው እንዴት ነው እንደዚህ ነገር የሚያደርገው ናሁም እስቲ ቆይ ምንድነው የተፈጠረውን ነገር እስቲ አስረዳኝ ሄሚ እኮ ደውላ ያቺ አባዬ ካልዳርኩ እያለ የሚጨቀጭቅ ልጅ የለችም ከና አባቷ ሁለቱንም ቤት ድረስ ይዟቸው መጥቷል እኮ ነው የምትለኝ ምን አው እኔ ቀይቱን ጥቁርቱን ማላቃት ራሱ መርጦ ካላገባት ብሎ ያለኝን ሴት ቤት ድረስ ከና አባቷ ጭራሽ ይዟት መጥቷል አንተን ያስቀደምከኝ ስንት ቀን አስተዋውቀኝ እያልኩ እየጨቀጨኩ ነበር እሷ ግን በአቋራጭ ገብታ ቀደመችኝ ወይኔ አምራን ወይኔ እስኪ አንቺ ደግሞ ተረጋጊ እንጂ አንቺ ማለት አውቀሽኛል ትሰሚያለሽ ኤርሚን ይቀማሽኝ ይበቃኛል ናሁምን እንድቀምኝ አልፈልግም ስለዚህ ናሁም ቅምጥነሽ ማለት ነው አንቺ ማትረቢ ንግድ ስለዚህ ጉዳይ አንተን በደንብ ታቅ ነበር ማለት ነው አባዬ ምን እንደነካው አላቀም እቺ ልጅ ካገኛት በኋላ ወሬው ሁሉ ስለሷ ብቻ ሆኗል ጭራሽ እሷን ካላገባ ከውርስ ሰርዛለሁ ምናምን ይያለ እየዛተብኝ እኮ ነው እኮ ለሷ ሲል ነው አንተን ከውርስ የሚያስወጣ እመኑ አባዬን እነዚህ ሰዎች የሆነ ነገር አርገውታል እንጂ በፍጹም አባዬ በጤናው እንደዚህ ያደርግ የሚውነቷን ነው እንዴ ትላንት ድንገት ያያት ልጅ ልዳር ለማለት እኮ ጤንነት አይመስልም እናንተ ምን አልከው እኔማ ፍቅረኛ አለኝ አልኩት ሌላ ምን ልዋለሁ እንዴ ወንድሜ ፍቅረኛ አለህ እንዴ እንግዲህ እዚህ ቤት ዘንድሮ የማይፈነዳ ነገር የለም ኤሙነት መፈንዳቱ ነው የምር ግን ፍቅረኛ አለ መቼም እዚህ ቤት የማይሰማ ነገር የለም ሁሉ ነገር ትንግርት እየሆነብኝ ነው እኔማ ከቫኬሽን ስትመለሱ ሰርፕራይዝ አድርጌ ላስተዋውቃችሁ ነበር አባቴ ቀድሞ ሰርፕራይዝ አረጋችሁ መቼም ናሆሜ ፍቅረኛ ያልካት ልጅ የኛን ክብር የምትመጥነች መቼም ከዛች ልጅ ትሻላለች እቺ ልጅ ቆየት ነው ያለችው እስካሁን ድረስ እኮ አላየኋትም የምር አባዬ ወሬው ሁሉ የሆነች በቃ ሴት መልአክ አርጎ እኮ ነው ይሳላት ማ ይቺ ናት መልአክ እኛም አልተባለ ቀንተሻል ማለት ነው ሴቶች ስትቀኑ ነው እኛም አልተባልን የምትሏን ቋንቋ የምትጠቀሙት ወይም የሚበልጣችሁ ቆንጆ ሶስት ታዩ በቃ ይሄ እኮ ቀልድ አይደለም ነው መጀመሪያ እነዛ ሰዎች ምን ፍለጋ እንደመጡ ማጣራት አለብን ኑሐሚንና ኤርሚያስ መልሰው እንግዲህ አብረው ሊሆኑ ያሰቡ ይገኛሉ ኑሐሚን ግን ኤርሚ ቢቀርብሽ የተሻለ ነው እንግዲህ ከዚህ በላይ ህይወትሽን እንዳያመሰቃቅለው ብያ አስባለሁኝ ኤርሚ እንግዲህ ኑሐሚንን በጣም ይወዳታል እሷም ተወደዋለች ከሱ ጥፋት ውጭ ማለት ነው ነገር ግን እሱ ደግሞ መልካም ምግባር የለውም በእርግጥ ሁለቱ ተለያይተው ይኖራሉ ብዬ አላስብም እንግዲህ ምንም ቢሆን አብረው የተኙ ሰዎች ናቸውና መለያየት አለባቸው ብዬ እኔም ቢሆን ይሄን ሐሳብ አልደግፈውም ነገር ግን ኤርሚያስ በጣም አደገኛ ሰው ነው ምናልባትም ገና ብዙ ያልሰማቻቸው ጉዶች አሉ ስለሱ እንግዲህ አምራን ፍቅረኛው ሆና ወይም ደግሞ ቅምጡ ሆና እሷን ደግሞ እንደ ፍቅረኛ ይዘው መሆኑ ብቻ አይደለም የሶስና ልጅ ቅመም ራሱ የሱ ልጅ መሆኗ ሌላኛው የኤርሚያስ የተደበቀ ታሪኩ ነው ኑሐሚን እንግዲህ አሁን ራሱ ይቅርታ እንኳን ብታደርግለት ለፍቅራቸው ስትል ነገም ሌላ መዘዝ ይመጣባታል ማለት ነው በተለይ ደግሞ የገዛ ልጁን እንግዲህ ከመካር ድረስ ፍቅር የሚጀምረው ከራስ ነው አይደለ የራሱን ያችን የመሰለች ልጅ አይደለችም ብሎ የካደ ሰውዬ እኔ ኑሐሚንን ወደዳት አልወደዳት ኑሐሚን ይወዳታል ብዬም ብዙ እንትን አልልም መጀመሪያ ከራስ ያችን የመሰለች ልጁን መውደድ ያልቻለ ማለት ነው እና እንግዲህ በባለፈው ክፍል ኤርሚያስ በሰራው ስህተት ኑሐሚን ትታው ከቤት ሄዳለች እሱም ደግሞ በድንጋጤ የተከራየውን ቤት ብር እንኳን ሳይከፍል ነው ቤቱን ትቶ የሄደው እና እንግዲህ ኑሐሚን በጣም በመጥፎ ሁኔታ ውስጥ ችግር ውስጥ ስለነበረች ወደ ሆስፒታል በመሄድ ለአባቷ ያለውን ነገር ኤርሚያስ በጣም ልቧን እንደሰበረውና ለአባቷ ግን ምንም ነገር ልትነግረው እንዳልፈለገች ነገር ግን ሁለተኛ ኤርሚያስ የሚባል ሰው በህይወታችን ውስጥ የለም አታሎናል ስትል እንግዲህ ለአባቷ ተነግረዋለች አባትየውም እኔ እኮ ልጄ መጀመሪያም ቢሆን ይሄን ሁሉ ለታስዩልና እንደው መልካም ሰው ሲሆን ይቅርታ ሲጠይቅ ነው እንጂ ልጁን መጀመሪያም አላምነውም ነበረ
እኔ መጀመሪያም ተነግሬሽ ነበር። በነገራችን ላይ የኑሐሚን አባት ደጋግሞ ለኑሐሚን ይሄ ልጅ በጣም ዱርዬ ነው ተጠንቀቂ እያለ ለልጁ ሲያስጠነቅቃት እያየን ነበረ። ነገር ኑሐሚን ደግሞ በጣም መልካም ሰው ሆኖ ታውቃላችሁ፣ ማመን እስኪያቅት ድረስ በጣም መልካም ሰው ሆኖ ነው የቀረባት። ማለት ያለፈ ታሪኩ አይደለም። በነገራችን ላይ ያንዳንዱ ነገር ኤርሚያስ ኑሐሚን ላይ ያደረገው ነገር አሁንም እያደረገው ያለ ነገር እንጂ ያለፈ ታሪኩ አይደለም። አንዳንዴ ያለፈ ታሪክ ይተዋል። በቃ ያለፈ ትላንትና ነበር ይባላል። ነገር ግን ኤርሚያስ ትላንትና ሳይሆን አሁንም ድረስ እያደረገው ያለ ነገር ነው። ከእሷ ጋር ሆኖ ያችኛዋን እያጃጃለ ገንዘብ እየተቀበለ ህይወቱን መኪናውን እየቀያየረ ይኖራል ማለት ነው። እንግዲህ አምራን ደግሞ እሱን በጣም ስለምትወደው ታማኝ ሰው ነው በማለት ለዛኛው ቅምጥ በመሆን ገንዘብን እያመጣች ትሰጠዋለች። እና እንግዲህ በመጨረሻም ማንነቱ ግልጥልጥ ብሎ ሲወጣ ኑሐሚንም እንግዲህ ትታው ትሄዳለች። እና አሁን ላይ ግን እሱ መልሶ እሷን እያሳደዳት ይገኛል። ኑሐሚንና አባቷ ወደ ናሆም ቤት ሂደዋል። ናሆም ማለት ደግሞ የአባቷ ጓደኛ ልጅ ነው። እንግዲህ አባትየው ሁለቱ አብረው እንዲሆኑለት ይፈልጋል። በተለይ የናሆም አባት ኑሐሚንን ካያት በኋላ በጣም መልካምና ጥሩ ሴት ናት፣ ለልጄ እንደዚች አይነት ሴት ነው የምትገባው በማለት ሁለቱ እንዲተዋወቁ ደጋግሞ ልጁን ቢጠይቀውም ሰውየው ግን አይ እኔ ፍቅረኛ አለኝ እያለ አምራንን ማለት ነው። ነገር ግን አምራን ወደው አልነበረም። አብረው የነበረው ገንዘብ ስለሚሰጣት ብቻ ገንዘቡን ለመውሰድ ብቻ ነበር እሱ ጋር ሆና የነበረው። እና እንግዲህ በመጨረሻም ኢቨን ኤርሚያስ ለምን ገንዘቡን በስምሽ እንዲያዞርልሽ ልጅ አትወልጅለትም ያላት ቀን መጠርጠር ነበረባት። እሱ በፍጹም ከውስጡ አውጥቶ እንደተፋት ማወቅ ነበረባት። እንግዲህ ሌላ ሰው የእሱን ፍቅረኛ የሆነችን ልጅ ሌላ ሰው ለምን ልጅ አትወልጅለትም ለገንዘብ ሲባል በዚህ መጠን መስዋዕት እንድትከፍል ሲነግራት ነበርና አምራን ግን በፍቅር አይኗ ስለታወረና ታማኝ ሰው ስለመሰላት አሁንም ናሆምን ማጃጃሉን ትቀጥላለች። እና እንግዲህ የናሆም አባት ደግሞ ከኑሐሚን ጋር ናሆም እንዲተዋወቅ ይፈልግ ነበረ። ኢቨን እንኳን ፍቅረኛ አለችኝ የምወዳት ሴት ሲለው እርግጠኛ ነኝ እንዳንተው አይነት ሰካራም ሴት ናት በእርግጠኝነት እንጂ ጥሩ ሴት አትሆንም። ስለዚህ ደግሞ ወደ ጥሩ መንገድ የምትመራ ሴት ነው የምፈልገው። ንብረታችንን ቤታችንንም እንድትወርስ ከፈለግ ጥሩ ሴት ቤት የምትይዝ እንጂ ዱርዬ እንዳንተ አይነት ሴትን አይሆንም በማለት አባትየው እንግዲህ ሲከራከረው ልጁንም እንደውም እኔ ከላምራን ተለይቼ ከምኖር ጎዳና ላይ ኬንዳ ወይም ደግሞ ማዳበሪያ ዘርግቼ ብኖር ይሻለኛል ሲለው አባትየው አምሮ በቃ ከፈለግ ውጣ ሲለው እንግዲህ እናቱና እህቱ ደግሞ ሊዝናኑ ከሄዱበት ይመጣሉ። እዛ ቤት ትልቅ ቤተሰብ እንደ አዲስ ተመስርቷል። ገኒና ኤደን እንግዲህ ከድራማው አሁን ላይ የወጡ ይመስለኛል። እንግዲህ እነሱ ድራማውን አስጀማሪ ነበሩ። ኑሐሚን አሁን ያለችበት ቤት ለሷ አራተኛ ቤት ይመስለኛል። የራሳቸው ቤት ነበረ። ከዛ የራሳቸው ቤት ሲወረስባቸው ትንሽዬ ክላስ ተከራይተው መኖር ጀመሩ። ከዛ ደግሞ ኤርሚያስ ሌላ ቤተሰብ መስርቶ አብረው መኖር ጀመሩ። ያ ቤተሰብም አሁን ፈርሶ ደግሞ ሌላ ቤተሰብ መስርተዋል። እና እንግዲህ ቤት ከገቡ በኋላ እናትየዋ እንዳየቻቸው ነበረ እነዚህን ቆሻሾች አውጣ ከቤቴ በማለት ከባለቤቷ ጋር ስትጣላ ያየናት። የናሆም እናት በጣም የሰው ንቀት ያለባትና የነበረችበትን የምትረሳ አይነት ሴት ናት። የናሆም አባት እንደተናገረው ከሆነ ንብረቱ ሁሉ የእሱ ነው። እሷ እንግዲህ በባዶ እጇ ከድህነት እንደውም ድሃ ነበረች ማለት በገንዘብ ማለት ነው ወደ ቤቱ ያመጣት ስለሚወዳት ነው አብረው እየኖሩ ልጅ ወልደው ያሉት እንጂ ገንዘብ አንድም ነገር ሰርታ ያፈራችው ገንዘብ የለም። ያ ሁሉ ገንዘብ የመጣው ግን የናሆም አባት የኑሐሚን አባት ጓደኛው ስለነበረ ብዙ ስራዎችንና መንገዶችን ስላሳየው ነው እዚህ የደረሰውና ሰውየው ውለታውን እንኳን መርሳት አልቻለምና ጓደኛውን ለመርዳት በዚህ በችግሩ ጊዜ ሲፈልግ ሚስትየዋ ግን በማንቋሸሽ ከቤቷ እንዲወጡላት ትጠይቃለች። ያ ሁሉ ነገር ሲሆን ግን ናሆምና ኑሐሚን አልተዋወቁም። አባትየው እንዲተዋወቁ ደጋግሞ ቢጠይቅም የሆነ ጊዜ ሊያስተዋውቃቸው ሆቴል ይጋብዛቸውና እንግዲህ ኑሐሚን ስታረፍድባቸው ናሆም አባቱን ትቶት በቃ እኔ ጓደኛዬ ቀጥራኛለች እሷ ጋር ልሄድ ነው በማለት
ትቶት ይሄዳል። ከሆቴሉ በር እንደወጣ ነበር ከኑሐሚን ጋር የተገናኙትና ስለማያውቃት እንደውም ተጋጭተው ስልክ ተቃይረው ይሄዳሉ። ከዛ በተደጋጋሚ ከአንዴም 2 ጊዜ በአካል ተገናኙ ለስልኩም ሲሉ ማለት ነው። እና እንግዲህ ሁለቱም ቢተዋወቁም ግን ሰውየው እሷም እሱን አሁን እሱም ደግሞ እሷ ኑሐሚን እንደሆነች አያውቁም ነበረ። ነገር ግን ከአንዴም 2 ጊዜ ተገናኝተዋል ማለት ነው። እና አባትየው ደግሞ በጣም ቆንጆ ልዕልት ልጅ ናት ስላለው እንዴት አይነት ሴት ብትሆን ነው የት ናት እስኪ ልያት እያለ እንግዲህ ናሆም ደግሞ እሷን ለማየት እየጓጓ ይገኛል። እኔ ግን በዚህ መሀል በጣም ያስፈራኝ ነገር የኤርሚያስ እና የናሆም ጦርነት ከዚህ በኋላ ይጀምራል። ምክንያቱም ኤርሚያስ ኑሐሚንን በጣም ነው የሚወዳት እና እንግዲህ ምናልባትም ጉልበቱን ሁሉ ሊጠቀም ይችላል ብዬ አስባለሁ። ከዚህ በኋላ ለኤርሚያስ በጣም ከባድ ነው የሚሆነው። ምክንያቱም ናሆም ደግሞ የሀብታም ልጅ ስለሆነ ማለት ነው። ኑሐሚንን ከፈለጋት ቆንጆም ስለሆነች ስርዓት ያላት ሴት ስለሆነች ናሆም ከፈለጋት ምናልባት ለአምራን እንትቶ እሷን ሊያፈቅራት ከቻለ ወይም እሷን ሊያገባ ከቻለ አይታወቅም። ነገር ግን የኑሐሚን እናት እንኳን አይደለም ልጇ እሷን እንዲያገባ ቀርቶ ከአጠገቧ እንዲደርስ እንኳን አትፈቅድም። በጣም ነው የጠላቻቸው። ድሃ ስለሆኑ ነው በነገራችን ላይ። እና እንግዲህ ከዚህ በኋላ ኤርሚያስ ቀላል ጦርነት አይጠብቀውም ማለት ነው። እንግዲህ ኑሐሚንና ኤርሚያስ በድጋሚ በአካል ተገናኝተው ይቅርታ እየጠየቃት ይገኛል። ኑሐሚንስ ይህን ይቅርታ ትቀበለው ይሆን? መልስ አብራው ትሆን ይሆን? በቀጣይ አብረን የምናይ ይሆናል። ይቅርታ አድርጋለት አብረው ቢኖሩ በጣም ደስ እኮ ነው የሚለው። ነገር ግን ከዚህ ማንነቱ የማይወጣ ከሆነ ነገ መልሶ ልቧን ነው የሚሰብረው ማለት ነው። እና እንግዲህ ኑሐሚን ድራማ አሁን ላይ በጣም እያማረና ለየት እያለ መጥቷል ማለት ነው። በጣም ተወዳጅ ድራማ ነው ለማታውቁት ማለት ነው። ኑሐሚን